አላውቅም እኮ ነይ ያዟት እንጂ ምትሰራላችሁ ነይ ይኸውልህ በእንጨትም ማሰር ካለባችሁ እዚህ ጋር ሰሩ ተነሽ እኔ ያለሽ አይደል ቆይ አባቴ ቆይ የልጅ ነገሩ ታይ እኔ ልቃት በዚህኛው ደግሞ ደግምሻለሁ ከፈለግሽ ቆይ እኔ ልቃት ውሻ አይ በቃ ልጁን ሰባብረን እናምጣልሽ መሰለኝ ስብርብር አድርገን ነፍሰ ጡር ነሻ ሴት ነሻ ተከበሪያ መከበር ደግሞ ካቃተሽ እኔ በደንብ አስከብርሻለሁ ሰምኛለሽ አይደል በደንብ አስከብርሻለሁ እኔ አንዋር ጋር ሳለይሽ እንቅልፍ እንደማልተኛ ነግሬሻለሁ ይሄንን እመኝ እንዴትም አርገሺ እንዳትወሩኝ ምን አባስ ነው እንዳትወሩኝ ግቢ ከናት በደንብ ስራችሁ ነው እናንተ ግቢ ሰፈር አትረብሺ ሰው ምን ይላል ነው የሚባለው እሺ ምትዋረጃው አንቺ ነሽ ለምን ለእናቴ ብዬሽ ነው የምለው ልቀቂ ይኸውልሽ እናትሽ እንዳትሞት የምትፈልጊ ከሆነ ነይ ግቢ አልገባም ኑና ገባም የራሳቸው እንዳትነኩኝ ይኸውልሽ በጸባይ ማትገቢ ከሆነ ግቢ በቃ ግቢ እያለች ይሻል እንዴ ግቢ ነይ ግቢ ከሚ በላይ ሆና ግን ያለች ዲናትና ይኸውልሽ እናትሽ ችግር እንዳይደርስባት ግቢ ካለች ይኸውልሽ አርፈሽ ምልሽን ታደርጊያለሽ ካለበለዚያ እኔ ምን ይሻለኛል? እንደዚህ አረኳት ብለሽ ልታወሪ ነው? እንደዚህ አረኳት ልታወሪ ነው? ይኸውልሽ አንቺም አትዋረጂ እኔንም አታዋርጂ። እስከ ዛሬ ያዋረድሽኝ ይበቃኛል። አሁን ይኸውልሽ አትታገኝ ነፍሰ ጡር ነኝ አትታገኝ። ነፍሰ ጡርነትሽን እሱን ቆየት ብለን የምናወራበት ይሆናል። ነይ ግቢ ጨርስም። እኔና አንቺ አንጨርስም መቼም ልንጨርስ አንችልም። ነይ አልገባም። አልፈልግም። ይሄን ቤት ይሄንን ካሜራ ስለምትፈልጊ ነው እይታ ትፈልጊያለሽ። ነይ ግቢ። አልፈልግም። ይኸውልሽ አልገባም። አሰራሽ ፀጉር ቤት ምናምን ነገር ይሄ በቃ ገና ትዘንጭ። ይኸውልሽ ሰው መሰልሽ እኮ ውሻ መምሰል ጋር አልሄድም። እንደዚህ ስላሳመርሽኝ መሄድ መስለሽ ነው? ይሄ ማማር አይደለም። እሺ አልሄድም። ፀጉር ቤት ዝም ብዬ ተቀመጥኩት። ይኸውልሽ እንደዚህ ታርጂ እንዳይመስላችሁ። እኔን ታውቂኛለሽ። ማድረግ የፈለኩት ከማድረግ ወደኋላ አይደል። ገና ይሄ ምንድን ነው? ይሄንን ነው እንዳይሽ አበባ ነው ማስመስልሽ። የተመኘውልሽን ህይወት ሳላኖርሽ እሞት ታይኛለሽ። ነግሽ አልገባም። ይኸውልሽ በክብር ግቢ። ብዙ ነገር አናው ልጅ ፈርጅ እንጂ ለእናንተ አንቺ ነው መስላችሁ? መለሱልኝ። አንቺ ከጎረምሳ ጋር ተመሰላችሁ እንዴ? እንደዚህ ነው ገንዘብ የምታገኙ? ይኸውልሽ እኔ ፈቃድ ስላልሰጠኋቸው በአንቺ ላይ እጃቸውን አያነሱም። ማንሳት ያለባቸው ቦታ ላይ ያነሳል። ለማን እንደሚያነሱ እጃቸውን እኔ አውቃለሁ። ታስደበድቢ እኔ አላስደበድብሽም። ምንድነው ችግር? እኔ አንቺን አላስደበድብም። ልጄ ነሽ ባልኩሽ መንገድ ትሄጃለሽ፣ ባሳየውሽ መንገድ ትሄጃለሽ። ካልፈለኩ አቃጠልሽ። ያንተባለኝ ያንቺን ህይወት የመረጥሽ ህይወት ትክክል አይደለም አልኩሽ። እየሞትሽ ነው። ታውቆሻል እንዴ? አይደለም። በቃ ወደ ክርስትናሽ ትመለሻለሽ፣ ራስሽን ትገዣለሽ፣ ሰው ትሆኛለሽ። አባትሽም አይዘንብሽ፣ እኔም አይዘንብኝ። እንደፈለገ መሆን ይችላል። ይኸውልሽ እኛ አዝነንብሽ ሰው አትሆኝም። ዛሬ ላይ መስሎሽ ነው። ልሁን ምንድነው እንደዚህ ደረቅ አረጋሽ? ብዬና ሊያችሁ እኔ ሲጀመር አልተውሽማ። ወድቀሽ ማየት አልፈልግም። አልተውሽም። እኔ ለዚህ ነው ብሪት ከፈለ በቃ ነይ ልቀቂኝ። እኔ አሁን ግቢ። ስለምንሽ ሁለት መጥቶ አለኩኝ። ቁጭ በይ። ቆይ አንቺ እንዴት ነው የሚያደርግሽ? ይሄ የሆነ አለሌ የልብ ሰጠሽ። በቃ ይኸውልሽ የእሱም ማብቂያ ይሆንለታል። አሁን እሱም ያበቃለታል። የሚነገርሽን እሺ ብለሽ ሳትወልጂ በግድሽ ትቀበያለሽ። ውሻ አስመስሎሽ በምናምናቸው ጠቅልለውሽ በቂቤ ምን አስነክተው እንደቀቡሽ አይታወቅም። ስንት ነገር አደረጉሽ። አውቄ ዝም አልኩ። ጫካ ለጫካ ዱር ለዱር አንቺ አላረግሽልኝም። ይኸውልሽ ለዚህም ጊዜ አልሰጠሽም። እሱ አሁን የመጨረሻሽ ነው የሚሆነው። በቃ
ስልክ መደወል አትችይም፣ ከሱም ጋር አትገናኝም። ሲጀመር መቀየር ካለብኝ ስልክሽም ይቀየራል። ይሄንን ነው የማደርገው። ትሰሚኛለሽ? ለካናዳ ልልኪ የትም እኔ እቃሽ ነኝ። የትም ልላክሽ እኔ እቃ ነኝ አይደል? ይኸውልሽ ኪያ፣ እኔ ላንቺ የሚሆን ጥሩ ነገር ከማሰብ ውጪ ዛሬ ላይ ላይገባሽ ይችላል። ምናልባት አክስቴ ትክክል ናት የምትይበት ጊዜ ሊመጣ ይችላል። ለካ ልክ ነበረች የምትይበት ጊዜ ሊመጣ ይችላል። እኔ ጥሩ ነው ብያልኩትን ሁሉ ምን ነው ልክ አይደለሽም ብያላቅም እኮ ነይ ያዟት እንጂ ምትሰራላችሁ። ነይ ይኸውልህ በእንጨትም ማሰር ካለባችሁ እዚህ ጋር ሰሩ። ተነሽ እንድንመታሽ አታስገድጂ፣ እንድንመታሽ አታስገድጂ። በህይወቴ የሚጸጽት እኛ እንድንጎዳሽ አታስገድጂ። እኛ የማሚን ትእዛዝ ስለምንቀበል እንጂ ከአቅምሽ በላይ ምን ሰይጣን ነው የተፋት ልጅ አማሽ ሰምተሽኛል። ሌላ ነገር እንድናገር አንድ ቃል ብቻ ነው የምናገርሽ። የኖርሽበትን ቤት ጠጥ ሌላ ነገር እንድናደርግ አታስገድጂ እንጂ ልጄ ተይ ተይ። አሁን በአሁን ሰዓት የሚያስጨንቀኝ ካንቺ ውጭ የሆነ አንገብጋቢ ነገር የለብኝ። ያንቺ ጉዳይ ያንገበጋቢ። ገባሽ? ስለኔ እንዴት አገባኝ? ገባሽ? እንዴት አገባኝ? ምንድነው ከኔ ያለሽ? የመጀመሪያው ያደራ ልጄ ነሽ። ለፍቼ ደክሜ ነው እኮ ያሳደግኩሽ። ተይ እንጂ የኖርሽበትን ያደግሽበትን ስትቆርቢ ስንት ነገር ስትሆኝ ያደግሽበትን ቤተክርስቲያን እንደው መዝሙሩ ሳይናፍቅሽ አይናፍቀኝ። ይሄ ተለክፈሽ ነው። እኔ ደግሞ መለከፍሽን ስላወቅኩኝ አሁን እዚህ ጋር ዊክ ስለቀጣሽብኝ እስልምና እንክዳለ ብለሽ ገና ወርቅ ነው ማለብስሽ። ወርቅ ነው ማለብስሽ። ያንቺን ወርቅ አልፈልገውም። ይኸውልሽ አሁን እኮ ጨፈንሽ። በቃ ይኸውልሽ የምትረጂኝ ከሆነ እኔም ላሳዝንሽ፣ እናትሽም ታሳዝንሽ። በጣም ምርጥ ተሳዝኝኝ። እናትሽም ታሳዝንሽ። ሴት ልታሳዝነኝ አትችልም። አንቺ ዝጊ። እሷን እንደዚህ አታውሪያት። ሴት አልሽኝ እኔን። ተይ ምን አክስትንሽ? ተይ ብቻል ፈራጅ በኋላ የሚቆጭሽ ነገር ይፈጠራል ማለት ይኸውልሽ ደም እንባ አልቅሰሽ የማትመልሺው ነገር ምንም እኔ ደግሞ ያ እንዲፈጠር ምንድነው መልሰው? እስቲ መልሽልኝ። ህይወት እኮ አይመለስም። ምን ሆነሽ ነው በህይወትሽ ላይ የምትጫወቺው? ምን አርጌ ተጫወትኩኝ? መብቴ ነው ኪያ። እንዴ ተቀበልኩስ? ለምን መብቴ እኮ ነው። አይንሽን ክፈቺ። የነሱ ሴት ልጅ ሃይማኖት ቢቀይርባቸው እኮ እሺ አይሉ። እነሱ ስላለኝ አይደለም ሃይማኖቴን የምቀይረው። ሃይማኖቴን የቀየርኩኝ ራሴ ስለፈለኩኝ። እኔ እኮ በአይኔ በብረቱ እያየው ጆሮዬ እየሰማ እህቱ መጣ የመጀመሪያ ያወራችልሽ እኮ ሃይማኖት ነው። በሃይማኖት የምትመሳሰለውን የድሮ ጓደኛው ብላ እኮ ነው ያመጣችው። ላውራልሽ እንዴ? ወደፊት አልፈልግም። ተይ እንድታወሪልኝ አልፈልግም። ተይ ከዓመት እስከ ዓመት እኔ ባንቺ የተነሳ እኔ ራሴ ከዓመት እስከ ዓመት ባንቺ መሰቃየት አለብኝ፣ ባንቺ መጫወት አለብኝ፣ ባንቺ መንደር አለብኝ። ተይ አትጪ። አልፈልግም። በቃ ቤተሰቦቼ ጣውሴን ይዛችሁ ይኸውልሽ ያዋረድሽኝ ከመሰለሽ መዋረዱ እድሜ ላንቺ በቅቶኛል፣ እድሜ ለጀሌዎችሽ በቅቶኛል። ውጭ ለውጭ ሰድበውኝ ጎረቤት ሀገሩ ለቅሶ መቀመጫ ሳጥተውኝ ሁሉንም አይቼዋለሁ። አሁን የሚደንቀኝ ነገር ስለሌለ አሁን የመጨረሻ መጋፈጥሽ ሰዓት። ምንድን ነው የፈለግሽ? ሃይማኖትሽን አስተካክለሽ ትኖሪያለሽ። እሺ ከሱ ጋር እንደው ትፈቅጂልኛለሽ አንቺ? እሱ ይኸውልሽ አንዋር የሚባልን ሰውዬ እርሺው ትረሺዋለሽ። ማስረሻ ስትሽ ማን ነው ማስረሻ? ማሚ ለምንድን ነው የምትለማመጫት አንቺ? ቆይ ልጅ እኮ ስለሆነ አይደለም እኮ አንቺ ድምፅሽን ቀንሰሽ አውራሽ። ድምፅሽን እኔ እሷን ትእዛዝ ስለምጠብቅ ነው። አንቅሻለሁ። ማሚ የልጅ ነገር ሆኖ ተው የልጅ ነገር ሆኖ ማሚ እንደዚህ አትቀጅላት። ድምፅሽን ቀንሰሽ አውራሽ ታወራት እንጂ ድምፅሽን ቀንሰሽ እኛ አንቺ ስለምናከብርሽ የልጅ ነገር ሆኖባት ኧረ አይደለም። ስርዓት ያዥ አታስገድጂና ኪዩዬ እኔ የስንት የዘመድ በዳርኩበት እኔ እኮ የማንም ሰብሳቢ ነበርኩ። ድርቆሽ ፍርፍር ስለበላችሁ ነው እንደዚህ ተላላችሁ። ዛሬ ቀን ስለጣለኝ እጄ ስላጠረ አንቺ እጅ ስላጠረ እጅ መታዘዝ ከኔ አቆምሽ። ለኔ መታዘዝ አቆምሽ። ኧረ ያኪያን ግን ያሰጠሽ አንቺ ድረስ ነው አይደል? እድሜሽ ያጠረ መስሎሽ ነው። አያንቺ እዚህ ቆም ነው እኮ እንደ ሌላ ሰዎች ያሰፍሽ ነው እንዴ? ቆምኮ ሀልት ስለሆንክ ነው። በብር የምትገዛ ሀልት ስለሆንክ እኔ ያለሽ አይደል? ቆይ አባቴ ቆይ የልጅ ነገሩ ታይ። እኔ ልቃት በዚህኛው ደግሞ ደግምሻለሁ ከፈለግሽ። ቆይ እኔ ልቃት ውሻ አንቺ ቆይ አባቴ
ቆይ አባቴ አንቺ ሄዩ እንጂ ልቀቂኝ በቃ ተይኝ በቃ እኔ እጃቸውን እንዲዘረጉ አልፈቅድም። ከሆነ ግን አስረግጬ ሽባ አስደርግሻለሁ። ሽባ አስደርጌሽ ይኸውልሽ እኔ እናቴ አልወለደችኝም። አታስጩኝ። ሽባ አስደርጌ አስቀምጥሻለሁ። የዚህን ያህል ማባብልሽ ላንቺ ያለኝ ቦታ ከፍተኛ ስለሆነ አልፈልግም። በቃ ለኔ ያለሽ ቦታ ይቅርኝ አልፈልግም። ይኸውልሽ አይቀርማ ችግሩ ባንቺ ፈቃድ አይደለማ ላንቺ ያለኝ ቦታ ይተሰጠኝ። ስለዚህ አርፈሽ ትቀመጫለሽ። ተቀመጪ። ስነ ስርዓት ይኑርሽ። ከአቅሜ በላይ አትሁኝ። መቀሳምጪ በጥስልሻለሁ። ኢኑ ሊግሽ በጥስልሻለሁ። አሁን ብሩክን እጠራዋለሁ ይመጣል አይደለ? ከዛ ሰዎች ለተሸጭኛለሽ። አንቺ እስቲ አረፍ በይና እንደደክምሽ እኛ እናውራ። ምንድነው ፍላጎትሽ? ስለ አንቺ ነፍሰ ጡርነት እኔ ምንም አያገባኝም። የምጠይቅሽን ጥያቄ በስርዓት መልሽላትም። ነፍሰ ጡር ነሻ? ሴት ነሻ? ተከበሪያ። መከበር ደግሞ ካቃተሽ እኔ በደንብ አስከብርሻለሁ። ሰምኛለሽ አይደል? በደንብ አስከብርሻለሁ። ምን ልታረጊኝ? ማረግሽማ በደንብ ሰምኛለሽ አይደል? በስነ ስርዓት የምታወራሽን መልሽላት። ለበዛ እንደ ወንዶች ነው። ይኸውልሽ አፍሽን አድቢ፣ ሰብስቢ አፍሽን ሰብስቢ። ችግር የለውም። ምን ያለው ሰብስቢ አፍሽን ሰብስቢ። የሰጠችኝ ደግሞ እኔ በደንብ አሳይሻለሁ። እሺ ይኸውልሽ ያከረፈችኝን ገንዘብ በደንብ አሳይሻለሁ። ይመጣል አይደለ? ሲመጣ እንዴት ሸንሽኜ እንደማስቀምጠው አሳይሻለሁ። አንቺ የተከፈለ አትበይ። እኔ ፍጄን እዘረጋብሻለሁ። በጣም እየተደፈረ በስነ ስርዓት አውሪኝ። አንቺ ምንድነው? እቺ ምንድነው? ምንድነው? እንጂ አንቺ ይሄን ያዝክ ለማማራራ ነው እንጂ ይሄን ያዝክ እየሰጠችሽ ነው አይደል? ስለዚህ እንደተከበረሽ አታስገድጂ። ሌላ ነገር አውሪኝ። ለአንቺ ተብሎ እኮ ነው ሁሉ ሱቅ አንቺ አሁን ላውራ ማን አሁን በስትክክል እንደምታወራሽ ተስፋ አደርጋለሁ። ካላም ነው እንቅ ማርክሽ እኔ ነኝ ማለት አታበሳጭና በቃ የምሬን ነው። እኔ አሁን አልተውሽ ስሚ ስራ አለብን። በቃ እንዴት ነው ወይ ካሁን በኋላ እኛ ተገስተን ምንድነው መለማመጥ? ያንን ከረፈፍ ሽባ ነው ማስደረግልሽ። እኛ ለሷ ብለን አይገባትም እንዴ? ወይ እሱ በህይወት እንዲኖር የምትፈልጊ ከሆነ ክብርሽን ጠብቀሽ ተሰብሰቢ። ይኸውልሽ ገና ፊትሽ ሳይበልስ ራስሽን ሳታጪ ተከበሪ። እስካሁን አክብሬሻለሁ። እስካሁን ድረስ ተለማመጥሻለሁ። ከፈለገች ምን አባስ ነው እንዳትቀውኝ። አፍሽን ሰብስቢ አንቺ ሴትዮ። እኛ እንደግማት ለፊትሽ ነው መደፈው። አንቺ አፍሽን ሰብስቢ። እሱ ምን አባስ ነው ትለኛለች። እኔ ስለሆንኩ አፍሽን ሰብስቢ። ይሰጥበታል። ያን ምን እንዳንቺ ወሬዎች መሰለሽ እንዴ? ምንድነው? ከአቅሜ በላይ ስለሆንሽ ተገድጄ ነው እነሱን የመጣሁት። እኛም አንቺን አክብረን ይሄን ያንታገስ ነው። አንቺን አክብረን በእኔ ስለሆነ ነው እንጂ ስለዚህ እንደሚያስመደምጥ ታይዋለሽ። ጀሌሽ ሲሽ መደመድ እንዳላደርገው ከፈለግሽ ጸባይሽን እምር አርጊና ያልኩሽን እሺ በይና እኔ እዚህ ጋር ምንም እንዳልተፈጠረ አድርገሽ አስማምተሽ ጀሌሽን ሸኝ። ምን ብዬ ነው የምሸኘው? በቃ ከዚህ በኋላ አታስፈልገኝም። ልጅስ ልጅውን ጉዳይ እኔና አንቺ እናወራበታለን። በቃ የኔ ፍቅር ከዚህ በኋላ እኔ አልፈልግም። መንገዱን ጨርቅ ያርግልክ በይና ሸኝ። አላረገውም። ያንን ካላረግሽ ደግሞ ክትፍትፍ አድርጌ በማዳበሪያ ሰጥሽ። ማንን ነው የምትሰጪኝ? አንቺ ጋር ምሻል እንዴ? ካለበለዚያ ደግሞ ሽባ አድርጌው እዚህ ጋር ላጩን እያዝረበረበ እንደ ውሻ ቡችላ ሶረውርልህ። አሁን እየቀረሻለሽ እኮ ይሄ እኮ የራስሽ ጉዳይ ወንጀል ነው። ወንጀል ነው። ስትቀርጪው ላይ ስትቀርጪ ደስ አንቺ እኮ ነሽ የቀረሻለሽ። የራስሽ ጉዳይ። ስለዚህ የራስሽን ወንጀል ራስሽ የቀረሽው ነው ያለሽ። በደንብ እንድታይ ማሚ በቃ ልጁን ሰባብረን እናምጣልሽ መሰለኝ። ስብርብር አድርገን እንዳላደርገው ከፈለግሽ የኔ ልዕልት የኔ አበባ ምንም እንዳላደርገው ከፈለግሽ እምልሽን እሺ በይ። እኔ ጉዳይ አንቺ ብቻ
አንቺን ለጅብ አልተውም። እኔ አበባዬን ለጅብ ተይ አይደረግም። ይሄንን ወልደሽ ትረሽበት እንዲወልድ ፈቀጅልኛ መጀመሪያ እስቲ ያረገኝ ልጅ እንኳን በሰላም እንዲወረድ አድርጊው። አይወርድም። እሱ ነው በልጄ ከመጣሽ እኔ ነኝ የምገልሽ። አንቺ አይደለሽ። አንቺ እሷ ከመግደልሽ በፊት ልጅሽንም አንቺንም ልገላችሁ ይችላል። ልጅነት ይዟት ነው። ሰምተሻል? ደግሞ የማንም ተራ ልጅ ምናምን ያለሽ ነው። የማንም ሲጀመር ይሄ ማንም አትፈልገውም፣ እኛም አንፈልግም። አንተ ማን ፈልገው ከሷ ተረጃንሽ አርግሽ ያለው ምን አትላለች? የትኛው ዝና ነው? የማን ልጅ ነው ይሄ? ዝናው ነው ገና ተወራለሽ። ልክስክስ የሆነ ሰውዬው እዚህ ቀድሜ እኮ ነገር እየተናቅሽ እየሰደበች መጥቶ ያድንሽ የታል የልጁ አባት? ወይ ይሄ አሞራ ይመጣባትነቱ የት አለ? ለምን ክትፍትፍ አድርገን እዚህ እግሯ ላይ አንጥለው? ማሚ ሰይጣን አትበይ። ዝም የልጅሽ አባት ሲመጣ ሰይጣን ነው የሚወልደው። ከእንደዚህ አይነት ሰዎችና ከዚህ እጅ እንደሚያልፍ አብረን ምን የተረገመች ነች እንደው ልጅ የሚባል የረገመሽ እሺ እንዴ እሱ ነርምሽ ዛሬ ሰው በዚህ ልክ እንዴት ተርፈሻል? በጣም የምታውጪ አይሻል ልጄ እኔ አልነካውም። እኔ አላወቅሽኝ። እኔ አልነካውም። ራሱ ይወጣል ሹልክ ብሎ ማይረባ ዘር እኔ ዛሬ ውስጥ አይቀየጥም። አላወቅሽም እኮ የኔ ልዕልት እንዴት እንደሆነ አላወቅሽም። የኔ መድኃኒዓለም ሲሰራል አንቺ መድኃኒዓለም ትሰራለሽ። አንቺ ይገባሻል፣ በጊዜው ይገባሽ የለ እንዴ እኔ ቆንጆ። ይኸውልሽ አሁን ስሚና እሺ በይ ተይ፣ ልጁም አደጋ ላይ አይውደቅ፣ አንቺም አደጋ አይድረስብሽ። አንቺም ሳታዝኒ እኛም ሳናዝን እሱ ከቤተሰቦቹ ጋር ጥቅልል ብሎ ይቀመጥ። ካለበለዚያ ይኸውልሽ እናቱ ቀሚስ ስር ገብቶ ዱዳ ሆኖ እንዲቀመጥ አደርገዋለሁ። እኔ አንዋር ጋር ሳለይሽ እንቅልፍ እንደማልተኛ ነግሬሻለሁ። ይሄንን እመኝ። እንዴትም አድርገሽ ቀኑ ሲደርስ በሙሉ አይንሽ የኔ አክስት የኔ ጥሩ ተመኝ ብለሽ ሰይጣን ነሽ። እኔ እንዴት እስከዛሬ እንደ ጓደኛ አድርጌ እንዳዩሽ ለልጅ እኮ መልአክ አይታየው። ድሮ መልአክ ይታየው ነበር ለልጅ። አሁን እንደው እኮ በቃ የኔ እናት በቃ አሁን እኔ ይሄ ክልፍልፍ ሲመጣ ልጅ በህይወት እንዲኖር ከፈለግሽ፣ ምንም እንዳይሆን ከፈለግሽ፣ በሽተኛ ሆኖ እንዳይቀመጥ ከፈለግሽ እድሜ ልክሽ መውደድ እኮ እንዲህ አይደለም። የምትወጂው ከሆነ ምርጫ ሰጥቶሽ የሚወድ ሰው አረ በህይወት ይኑርና እኔ ልተወው ይላል። ስለዚህ የምትወጂው ከሆነ እውነት ከልብሽ የምትወጂው ከሆነ ታዩ በህይወት ይኑር። እኔ ስለምወድሽ እኮ ነው። ስለምትወጂኝ እስቲ ታይኝና እኔ ሃይማኖትሽን ቀይረሽ በታሪክ አልወድሽም። አባቴ ምን እንደሚል ልንገርሽ፣ ባለጌ ካሳደገ የገደለ ይጸድቃል አሊል ነበር። እኔ ደግሞ ሃይማኖቷን ለአመታት ያደገችበትን ሃይማኖት የምትቀይር ልጅ ከማሳደግ ሲጥ ነው። ስለዚህ አንቺን ደግሞ የምገልበት እሱንም አልገለውም። ቁጭ ብሎ እናቱ ቀሚስ ስር ፍርፋሪ እንዲለቅ ማድረግሻለሁ። ይሄንን ትመኛለሽ? ተጅን እንዳረግ ሃይማኖት ይቀይራለሁ። አልፈልግም። ባለበት ደህና ነኝ። እናንተ አብቅተናል፣ ጨርሰናል። ከዚህ በኋላ አታስፈልገኝም በይና በሰላም ሸኝ። ምንም እንዳልተፈጠረ አድርገሽ ይመጣል። የክልፍልፋውን አንዴ ሱሉልታ፣ አንዴ ቀበና፣ አንዴ ምንጥስዮ እየተሯሯጠ ሲክለፈለፍ ስለሆነ የሚቆየው አሁን ይመጣል። ሲመጣ ደውለሽለታል አይደለ? ይሽሻለሁ። ሙሉ ነገር አውቃለሁ። እኔ አንቺ አክስት እኮ አራዳ ነኝ። ባላደርግም ልታመጪ ካላረግሽ መደጋገም አያስፈልግም። ማሚ አታምንም። ዝም በሏት። አታምንም። ይኸውልህ አንቺ ብለን እኮ ነው እንዴ። በዛው በዚህ ደደብ እንዴ ባልሽን ልጅ ታስወርጇለሽ። ማስላው ካንተ ስንት ልከፈልሽ ለምን ተጋበጥጋብ ያረገ ምንድን ነው? ማስወረድ ካልፈለግሽ ደግሞ እኔ እንደዚህ ጎበዝ የኔ ልዕልት፣ የኔ አበባ ጎበዝ።
ይሄንን እኮ እኔ ራሴን ታይ ገና ለዘላለም አልፈልግም። ልጄን አትነኪው። ለካ ልጄን አትነኪው። እሱም ደግሞ ሄደት መድኃኒዓለም ይነካዋል። መድኃኒዓለም እንዳንቺ ሰይጣን አይደለም። እሺ እንዴት እኮ የኔ አበባ በቀደም ሳይሽ እንደው ቤት ገብቼ አልቅሻል ታመሜ ይኸው እስከ ዛሬ አሞኛል። አሁን ግን እንዴት በቃ ሲሰሰር ማለት እኔን እንኳን አታይኝም። ምን ያከስተሽ እንደ ሽቅርቅር እንዳልኩ ከኔ ዘር ወጥተሽ በእንትን ተጠቅልለሽ የጥንስስ ዕቃ መስለሽ የኔ እናት የኔ በቃ አሁን ሲመጣ ምንም አልተፈጠረም። እኔ አልፈልግም በቅቶኛል። መጀመሪያም ውሸቴን ነው ወብለሽ ኮምሽሽ አርገሽ አርጊልኝና ከዛ የኔ አበባ እጅሻት ነኪው። ምንም እኔ ካንቺ አንቺ ከተውሹ ምን ገዶኝ እኔ አንቺ ከተውሹ እኔ ምን ገዶኝ ለምን ብዬ ነካዋለሁ። እዛው የራሱን ዘር ያግባ፣ የራሱን ሃይማኖት ያግባ። የኔን ልዕልት ከተወልኝ የኔን ጥሽ ከተወልኝ ምን አባቱ ፈልጌ እሱን ነካለሁ። ልጄን አትነኪብኝ። እሱን ልጄን አትነኪብኝ። አክስቴ ልጄን ከነካሹ ግን አለቅሽ። አለቃ የዚህ ደደብ ልጅ ግን ባያድግ ባይነኝ። ያንተ አይደል ካዲ አንተ ለአባትህ ነበር አትቸው። እናንተ አሁን አባት ትባላላችሁ። አፍሽን ዝጊ። የጅብ ችኩል ቀንድ ይነክሳል ይላሉ አበው ሲተርቱ። ዝም በይ እኮ ምንድን ነው ይደርሳል ሰዓቱ ሲደርስ እኮ አባትም ሆነ ገብቼ እንዳላሳይሽ። አይ እስኪ መጀመሪያ እርጉዝ መሆኔን አመስግን። እኛ ለማንም ነው እንጂ ያለ ክትክት እኮ ሰባብራ መጣን እንጂ እርጉዝ ባትሆኝ ምን ልታረጊኝ ነው? ቆይ ልጄ ቆይ አሳይ ነበር። እሱን እኮ ነው ፊት ለፊት ወይ ጉድ ተው የኔ ጌታ እንደዚህ ግሪሽን ሲል እንዳልገልሽ ተው የኔ ልጅ ተው ልጄ። እቺ አንዴ ትሰማሻለሽ፣ አንዴ መልሳ ወደ ቦታ ትገባለች። እንደው ማከብ ትዝዝሽን ነው ሙሲ ተው በመድኃኒዓለም አስለቅቀው እንዴ እኔ ካዘዝኩት መስመር ውጪ ለእኔ እኔ ጠበቃ ነኝ። የምታስፈልጉኝ ቦታ ነው ግቡ የምላችሁ። ዝም ብለህ አትዝለል አንተ። አይ ስነ ስርዓት ይኸውልህ ይህችን እንቁላል እኮ ከሰይጣን ለማትረፍ ነው የሁሉ የምለፋው። አይ እኔ ነፍሴ ይውጣ እኔ እናቴ እኔ ሳይ አይ ስነ ስርዓት ይኑርክ። ቦታ አለክ የምትዘልበት ሳዝህ ብቻ ነው ነቅነቅ ማለት የምትችለው። ማን ይቅርታ በቃ እኔ ለአንቺ ብዬ እኮ ነው ደፈረችሽ አይደለም አታከብርሽም እኮ ትፈረኝ የትም አትደርስም። እኔ ስሜታዊ ሆኜ እኮ ነው በጣም አትሁን እኔ የእሷ አዳው ገብስ ነው እኔ እናቴ እኔ በቃ ምን እስኪ ቆይ ንፋስ አገኝ በቃ ቆይ እናቴ ቆይ የትም አትሄጂም። ቁጭ በይ እዚሁ ቁጭ በይ። እዚህ ትባቶ ወደ ውስጥ ግባ። ቀስ በል ታው እስኪ እናቴ አይዞሽ ምን ሆነሽ ነው? ቀና በይ እባክሽ አታካብጂ። ምንድን ነው ስንት ምላስ ነው ያለሽ? ቆይ ታው አንተ ቆይ እስኪ ታው ምንድን ነው? አይ እኔ ስፈልጋችሁ እኔ ራሴ ያዛችኋለሁ። አይማ እንዴ ከመስፈርታችን ውጪ እየሆነች ነው። ምንድን ነው? በጣም የናቀችሽ ነው እናቴ። እንዴት እንደምታይሽ እንዴት እንደምታንቋሽሽ አታያትም እንዴ? የትም አይደርስም የእሷ አይ ግን እኛ ያው ላንቺ ብለን እንትን ያልናል። አመስግኝ፣ ዛሬ አመስግኝ። በእውነት እድለኛ ነኝ። ይኸውልሽ